ሰላም ተማሪዎች እንዴት ናችሁ? ሁሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን ግሎባል ቻፕተር 2 በፓርት 3 ተገናኝተናል። ኦቨርቪው ኦፍ ፎሪን ፖሊሲ ኦፍ ኢትዮጵያ በሚለው ርዕስ ተገናኝተናል። እንግዲህ ባለፉት በተሰራናቸው ሁለት ተከታታይ ቪዲዮዎችን ቻፕተር 2ን ዲቴል ለማየት ሞክረናል። በዛም ሁለቱን ፓርቶች ያላያችሁ ልጆች እንድታዩ እንመክራለን። ሌላው ቻናላችን ሰብስክራይብ ያደርጋችሁ ሰብስክራይብ እንድታደርጉ፣ በተጨማሪም ደግሞ ቪዲዮዎችን ስታዩ ቪፒኤን እያበራችሁ እንድተባበሩን እንላለን። ወደ ዛሬው ትምህርታችን በቀጥታ ስናል ኦቨርቪው ኦፍ ፎሪን ፖሊሲ ኦፍ ኢትዮጵያ፣ ኢትዮጵያን ፎሪን ፖሊሲ በተለያዩ ንጉሠ ነገስቶች ጊዜ የነበረው ነው ፎሪን ፖሊሲውን የምናይ ይሆናል። የሚጀምረው ፎሪን ፖሊሲ ዱሪንግ ቴዎድሮስ ዘሰከንድ ከ1855 እስከ 1868 የነበረውን በቴዎድሮስ ጊዜ የነበረውን ፎሪን ፖሊሲ ከሱ የምንጀምር ይሆናል ማለት ነው። The process of modernization states was begun in 1855 by Theodorus. Theodorus wanted to create a united Ethiopia. He introduced the idea of modernity and modern army. ስለዚህ ሞደርን ስቴት የሚለው ፕሮሰስ የተጀመረው በቴዎድሮስ አማካኝነት ነው በ1855 እና ቴዎድሮስ ምንድነው ይፈልግ የነበረው አንድ የሆነች ኢትዮጵያን መፍጠር ይፈልግ ነበርና ሞደርኒቲ ወይም ሞደርን አርሚን ዘመናዊነትና ዘመናዊ ጦር ግንባታን የሚለውን ሐሳብ ያስጀመረው እሱ ነበር ማለት ነው። Throughout his reign, Theodorus tried to develop a dynamic foreign policy that reached out beyond the Horn region. He sought the Western Christian world to recognize his country and help him to modernize his country. እንግዲህ ቴዎድሮስ ይፈልግ የነበረው የፎሬን ፖሊሲ አይነት ምን አይነት ነው? ከአፍሪካ ቀንድ ሰፋ ያለ ማለት ነው። ማለት በቃ በዓለም አቀፍ ደረጃ ከብዙ ሀገሮች ጋር ፎሪን ፖሊሲ መፍጠር ይፈልጋል። እንዲሁም ደግሞ ዌስተርን ክርስቲያን ወርልዶች ወይም ይሄ የምዕራቡ ዓለም የክርስቲያን ዓለም የምንለው ማለት ነው፣ ወይም በክርስትና የሚመራው ዓለም ከነዛ ጋር ግንኙነት መፍጠር ኢትዮጵያን ለማዘመን እንዲያግዙት ይፈልግ ነበር ማለት ነው። He appealed specifically to Britain, France and Russia as a Christian nation to assist him in whatever ways possible in his fight against the Turkish, Egyptians and Islams. እንግዲህ በቴዎድሮስ ጊዜ ከቴዎድሮስ ጋር ይዋጉ የነበሩ የተለያዩ ኃይሎች አሉ። ለምሳሌ ቱርኮች ነበሩ፣ ኢጂፕሽያኖች ነበሩ፣ እንዲሁም የተለያዩ ኢስላሚክ ሙቭመንት ያላቸው ኃይሎች ነበሩና ቴዎድሮስ ምንድነው እነዚህ ከክርስቲያኑ ዓለም ጋር ፎሪን ፖሊሲ ግንኙነቶችን በመፍጠር እንዲያግዙትና ይሄን ተቋሙን ለመቋቋም ከነሱ ጋር የተለያዩ ሪሌሽኖችን ይፈጥር እንደነበር ነው የሚያሳየን። The emperor attempted to establish his diplomatic relation to fight his immediate enemies, claiming Christianity as an instrument of foreign policy. However, the emperor demanded modern technology and skilled manpower, Britain sent religious missionaries. እንግዲህ ቴዎድሮስ ክርስቲያኒቲን እንደ ኢንስትሩመንት በመጠቀም እንደ ፎሪን ፖሊሲ ኢንስትሩመንት በመጠቀም ጠላቶችን ለመዋጋት እንደ ቤዝ ይጠቀም ነበር። ክርስቲያኒቲን ማለት እንደ መርህ ይጠቀም ነበር ማለት ነው። ነገር ግን እርዳታ ያደረጉለት የነበሩት ብሪቴን ነበረችና ይሄ ምንድነው ንጉስ ቴዎድሮስ ማለት ነው ከብሪቴን የተለያዩ የጦር እርዳታዎችን ይፈልግ ነበር፣ የተለያዩ ቴክኖሎጂዎች ይፈልግ ነበር። ነገር ግን ብሪቴን በዛ ጊዜ ላከችለት የሃይማኖት ሚሽነሪዎችን የሃይማኖት መልእክተኞችን ላከችለት ማለት ነው። ግን ቴዎድሮስ በዛ ትፈልግ የነበረው የተማረ ሰው ኃይል እንዲሁም የተለያዩ ቴክኖሎጂ ይፈልግ ነበር። Despite his demand to be recognized as the emperor of Ethiopia and treated with respect and equal footing with the British Queen, that was not reciprocated by Queen Victoria. እንግዲህ ቴዎድሮስ ለብሪቴኗ ንግስት እሷ ኪን ቪክቶሪያ የምትባለው ማለት ነው በቃ ተመሳሳይ ሌቭል ላይ እንዳሉና ሪስፔክት እንድታደርጉ ይፈልግ ነበር ቴዎድሮስ። ነገር ግን እሷ የጠየቀውን ጥያቄ በቀጥታ ሳይመልሰችለት የተለያዩ ቴክኖሎጂካል ማቴሪያሎች ይፈልግ ነበር፣ ሚሊተሪ ኤድ ይፈልግ ነበር፣ ስኪል ማንፓወር ይፈልግ ነበር። ግን ብሪቴን ንግስት ያደረገችው በዛ ጊዜ ምንድነው ሪሊጂየስ ሚሽነሪዎችን ላከችለት ማለት ነው። የሃይማኖት አባቶችን ምናምን ላከችለት ማለት ነው። Consequently, Theodorus took desperate measures by taking hostage of several British missionaries, which was responded with the British military expedition. ከዛ ምኒልክ በዚህ እናደድና እንዴት እኔ የተለያዩ እርዳታዎችን የጠየኳት የተለያዩ አይነት እገዛዎችን የጠየኳት እንዴት ሚሽነሪ ሆኑ ሪሊጂየስ ሚሽነሪዎችን ትልካለች ብሎ የላከቻቸውን
የሃይማኖት መልእክተኞችን አሰረ ማለት ነው። ሶ ቴዎድሮስ ትሮፕስ ወር ኢዝሊ ዲፊትድ ኤንድ ዘ ኪንግስ ዲድ ኖት ሰረንደር በት ትራጂካሊ ኮሚትድ ሱሳይድ። በዛ ጊዜ የብሪታንያ ንግስት አናዳ የቴዎድሮስ ሰራዊት ላይ ጦር አዘመተች። በዛ ጦርነት አማካኝነት ያው የሚኒሊክ ጦር ተሸነፈ። ማነው የቴዎድሮስ ጦር ተሸነፈ። ቴዎድሮስን እጅ አልሰጥም ብሎ ራሱን አጠፋ ማለት ነው። ሌላው ፎሪን ፖሊሲ ዱሪንግ ዮሐንስ ዘ ፎርዝ ላይ የምናየው ላይክ ሂዝ ፕሬዲሰርስ ዮሐንስ ኮንሲደርስ ኢስላም አዝ ዘ ትሪት ቱ ዘ ተርሺየሪ ኢንተግሪቲ ኦፍ ዘ ፖሊሲ ኢንዲድ ኢጅፕት ትራይድ ቱ ፑት ኤ ሲሪየስ ሴኩሪቲ ትሪት ኢን ኢትስ ኮንቲኒዩድ አቴምፕት ቱ ኢንቬድ ዘ ካንትሪ አንደር ሜኒ ፕሪቴክስትስ የት ሂዝ ሙቭ ዋዝ ኮንትሮልድ ቱ ዘ ሶርስ ኦፍ ብሉ ናይል። ያው እንደ ቀድሞ እንደ ቴዎድሮስ በዮሐንስም ጊዜ የዮሐንስ ዋነኛ የፍርሃት ምንጭ የነበሩት ሙስሊሞች ነበሩ። ፕላስ ደግሞ ኢጂፕሽያኖች ነበሩ ናይልን ለመቆጣጠር ካላቸው ፍላጎት የተነሳ ማለት ነው። ዚስ however were not successful as Egypt faced subsequent defeat both in 1875 and 1876 at the battle of ጉንደቴ and ጉራ respectively። ነገር ግን ግብጾች ብሉ ናይል ላይ ወይም ናይል ላይ ይፈልጋል ፍላጎት ይኖራቸው ተጽዕኖ ለማድረግ ይሞክሩም ከዮሐንስ ጋርም ጦርነት ከፍተው ነበር። ነገር ግን በባትል ኦፍ ጉንደትና በባትል ኦፍ ጉራ ተሸንፈዋል በተከታታይ ማለት ነው። In addition to Muslim threats, the emperor saw European expansion as a threat to the survival of the country. The emperor died fighting with the Mahdists. እንግዲህ ከሙስሊም ተጨማሪም ይሄ የአውሮፓኖች መስፋፋትም በሀገሪቷ ህልውና ላይ እንትን አለው አደጋ ይፈጥራል ብሎ ያስብ ነበር ማለት ነው። እና ይሄ ዮሐንስ ዘፎዝ ሞቶ ደግሞ ከማህዲስቶች ጋር ሲዋጋ ነው ማለት ነው። እነዚህ ማህዲስቶች ማለት ሱዳን ውስጥ የሚንቀሳቀሱ የእስልምና አብዮቶች ናቸው ማለት ነው። እነዚህ ማህዲስቶች እንግዲህ ዮሐንስ ዘፎርስ ከብሪታኖች ጋር የተለያዩ ህብረቶችን ፈጥሮ እኛን ያጠፋናል የሚል እምነት ስለነበራቸው መጀመሪያ ከሱ ጋር ጦርነት ፈጥረው በዛ በጦርነት አማካኝነት ዮሐንስ ዘፎርስ ሊሞት ችሏል ማለት ነው። ሌላው ዱሪንግ ሚኒሊክ ዘ ሰከንድ ከ1889 እስከ 1893 የነበረው የሚኒሊክ አመራር ጊዜ የነበረው ፖሊሲ ደግሞ ስናይ ሚኒሊክ was the king of Shwa region before his coronation as the king of kings of Ethiopia. He had expanded his sphere of influence towards the far south and is incorporating with areas and community peacefully or otherwise. እንግዲህ ሚኒሊክ መጀመሪያ ኪንግ ኦፍ ኢትዮጵያ ከመባል በፊት የሸዋ ኪንግ ነበር፣ የሸዋ ንጉስ ነበር በመባል የሚታወቀው ማለት ነው። ከዛ ኢንፍሉዌንሱን እያሰፋ ሄደ፣ ተጽዕኖውን እያሰፋ ወደ ደቡብም ወደ ምስራቁም እያሰፋ ያው እንደዚህ በሚያሰፋበት ጊዜ የራሱን ግዛት የራሱን ኃይል በሚያሰፋበት ጊዜ እሺ ያሉትን ፒስፉሊ በሆነ መልኩ እንትን ይላሉ፣ እንዲምንቱን ደግሞ ያው በጉልበት ማለት ነው። The southward expansion policy of the king was mainly targeted to have access to the seaport of Zealand. እንግዲህ ሚኒሊክ ወደ ደቡብ ክፍል ጦሩን ሲያዘምት ዋነኛ ዓላማ የነበረው ምንድነው? ፖርት ኦፍ ዜላን መቆጣጠር ነበር። ይሄ እንግዲህ ከፍተኛ የሆነ የንግድ ሁኔታዎች የሚካሄዱበት በጣም ጠቃሚ የሆነ ስትራቴጂክ የሆነ ፖርት ነበርና ያንን ለመቆጣጠር ነበር ማለት ነው። Before the days of Yohannes, Italy had good diplomatic relations with Menelik with the objective of weakening its immediate enemy in the north, ዮሐንስ እንግዲህ ዮሐንስ ከመሞቱ በፊት ጣሊያን ከሚኒሊክ ጋር ከፍተኛ የሆነ ዲፕሎማቲክ ሪሌሽን ነበራት። ያ ደግሞ ዋነኛ ዓላማው ምን ነበረ? ዮሐንስን ለማዳከም ማለት ነው። ዮሐንስ በኖርዝ በኩል ነበረ፣ ሚኒሊክ በሳውዝ በኩል ነበረ። የዛን ጊዜ ሂንግ የነበረው ዮሐንስ ነበረ። ሚኒሊክ የሸዋ ንጉስ ተብሎ ነበር የነበረው፣ ንጉስ የነበረው የሸዋ ነበርና እንግዲህ ጣሊያን ከሚኒሊክ ጋር ህብረት በመፍጠር ዮሐንስን በማዳከም ረገድ ጣሊያን ከፍተኛ የሆነ እገዛ አድርጋለታለች ለሚኒሊክ ማለት ነው። Following the days of Yohannes, however, Italy continued to be the main challenge in the north. Moreover, the king saw the other colonial powers surrounding all four corners of the country as the scramble of Africa was heightened. Italy expanded towards the hinterland of Ethiopia from its first hold of August, later named Ertra and Massawa port, crossing Takase river. እንግዲህ ዮሐንስ ከሞተ በኋላ ጣሊያን ሜን ቻሌንጅ ኢን ዘ ኖርዝ በኖርዙ ክፍል በጣም ቻሌንጅ የምታደርግ በተለይ ይሄ የሰሜኑን ክፍል በመቆጣጠር በተለይ ደግሞ ቦገስ የሚባለውን ቦታ አካባቢ ነው መጀመሪያ ተቆጣጠረችው ያው ኤርትራ ማለት ነው። ከዛ በኋላ መሰዋን ተቆጣጠረች፣ ተከሴ ሪቨርን ተቆጣጠረች እና በሰሜኑ የኢትዮጵያን ክፍል በአብዛኛው ወደ መቆጣጠር ሄዳለች ማለት ነው። ሚኒሊክ ከወደቀ በኋላ ማለት ነው። The emperor entered many treaties and agreements to solve the challenges amicably. One of the remarkable treaties was the Wuchali Friendship and Peace Treaty, where the parties agreed to avoid war and solve the problem peacefully. እንግዲህ
ይሄንን የጣሊያን መስፋፋት ለመግታትና የተለያዩ ጦርነቶችን ለመቀነስ ሲባል ይሄ ንጉሱ ከጣሊያን ጋር ሚኒሊክ ማለት ነው ከጣሊያን ጋር የተለያዩ ስምምነቶችን ተፈራርሟል። ከዛ ውስጥ በጣም ታዋቂ የሆነው ስምምነት ውጫሌ የሚባለው ስምምነት ነውና ይሄ ስምምነት ዓላማው ምንድነው? የተፈጠሩ ችግሮች አሉ እነዛ ችግሮችን ሰላማዊ በሆነ መንገድ ለመፍታትና ጦርነትን ለማስወገድ የሚል ስምምነት ነበር ማለት ነው። On the other hand, the emperor was preparing himself by accumulating military ammunition to defend the aggression from inside of colonial power British, French and of course of Italy። እንግዲህ በሌላ በኩል ደግሞ ከዚህ በኩል ከጣሊያን ጋር የውጫሌ ስምምነትን ይፈራረማል ምኒልክ። ከሌላ በኩል ደግሞ እነ ብሪቴን፣ ፍራንስ እንዲሁም ጣሊያንን ጨምሮ በቅኝ ላለመገዛት በእነሱ በቅኝ ላለመገዛት ሲል ጦሩን እያስተካከለ ጦሩን አስተላልፎ ሁሉ ነገሮችን እያስተካከለ የነበረበት ሂደት ነው የነበረው ማለት ነው። However, the emperor's diplomatic endeavor with Italy failed to result in peace due to Italy's misinterpretation of the controversial Article 17 of the ውጫሌ ትሪቲ። ነገር ግን ከጣሊያን ጋር የተፈራረመው የውጫሌ ስምምነት ሊዘልቅ አልቻለም። ምክንያቱ ደግሞ ሚስ ኢንተርፕሬቴሽን ነበረ። በአማርኛ የተጻፈው የውጫሌ በተለይ ደግሞ አርቲክል 17 ማለት ነው የተጻፈው እና በጣሊያንኛ የተጻፈው በጣም የተለያየ ነበር። በዚህ ምክንያት የውጫሌ ስምምነት ፈረሰ ማለት ነው። The treaty was signed between Milik and Petro Androl in 1889. In Amharic, the version of the treaty, the government of Ethiopia can use the government of Italy to have business relations with as European governments. The Italian version, however, states that Ethiopia was obligated to conduct all its foreign relations through Italian authority, which then led to the abrogation of the ውጫሌ Treaty by Ethiopia in 1893። እንግዲህ ይሄ የውጫሌ ስምምነት ሁለት አይነት ቨርዥን ነበረው፣ አማርኛ ቨርዥን እና ኢታሊክ ቨርዥን ነበረው ማለት ነው። የአማርኛ ቨርዥኑ ምንድነው? የኢትዮጵያ መንግስት ከጣሊያን መንግስት ጋር የተለያዩ አይነት ስምምነቶችን ቢዝነሶችን መፈራረም ይችላል ከሌሎች አውሮፓ ሀገሮችን ጋር ይችላል የሚል ነው። በጣሊያንኛ ደግሞ የተጻፈው ምንድነው? የኢትዮጵያ መንግስት የተለያዩ ምንም አይነት ፎሬን ሪሌሽኖችን ማድረግ የሚችለው በጣሊያን ስልጣን አማካኝነት ነው ማለት ኢታሊ ስትወክል ብቻ ነው። ዞሮ ዞሮ ያው በኢጣሊ ቅኝ ይዘበክ ኢትዮጵያ የሚል አይነት ቨርዥን ነበረው ማለት ነው። As a result, Italy prepared for war and started its systematic penetration of the country from the north. In 1980, the emperor declared nationwide war against Italy። ከዛ ያው ይሄ በሆነ ሲታወቅ ከዛ በ1996 ኢምፔሪየር ወይም ንጉሱ በጣሊያን ላይ ጦርነት አወጀ ማለት ነው። አፍተር የሰቨር ባትል ኢትዮጵያን ፎርስ ዲፊትድ ኢታሊ አት ዘ ባትል ኦፍ ያዳር። እንደሚታወቀው ከብዙ መስዋዕትነት በኋላ ከብዙ ደም አፋሳሽ ከብዙ ባለ ሀገር ወዳድ ሰዎች መስዋዕትነት በኋላ ለባድዋ ጦርነት አማካኝነት ጣሊያን አሸነፈን ማለት ነው። The significance of the Adwa victory is loud and curious. Many European powers recognized Ethiopia as an independent African state on similar footing with the Europeans። እንግዲህ ይሄ ኢትዮጵያ በአድዋ ጦርነት ጣሊያን ማሸነፏ በተለያዩ የአውሮፓ ሀገሮች የተለያየ አይነት ትርጉም ይሰጠዋል ማለት ነው። ማለት ኢትዮጵያ በቃ ከነሱ እኩልና ነፃ የሆነች ሀገር ከነሱ እኩል የሆነች ሀገር ምንም ማታንስ ሀገር መሆኗን የሚያሳይ ነው ማለት ነው። ሌላው ብሪቴን፣ ፍራንስ፣ ራሽያ ኤንድ ኢታሊ came to Munich's palace and to arrange formal exchange of ambassador after the battle of Adwa። እንግዲህ ከአድዋ ጦርነት በኋላ የተለያዩ የአውሮፓ ሀገሮች የሚኒሊክ ቤተ መንግስት ድረስ እየመጡ ከሚኒሊክ ጋር የተለያዩ ስምምነቶችን በመፈረም አምባሳደሮችን በማስቀመጥ ኢጣሊያን ጭምር ማለት ነው በማስቀመጥ ከሚኒሊክ ጋር ፎሬን ፖሊሲ የሚያሩበት ሁኔታ ነው የነበረው ማለት ነው። ሌላው በኢምፔረር ኃይለ ሥላሴ ጊዜ የነበረው ፎሬን ፖሊሲ ነው። ከ1916 እስከ 1974 ኃይለ ሥላሴ ዋን ዳሱም ዘ ትሮን ኢን 93 he was dedicated to the creation of the stronger and centralized empire Ethiopian membership in the League of Nations in 1923። እንግዲህ ኃይለ ሥላሴ the first የሚለው ዙፋን ላይ መጣው 1930 ነው። he was dedicated to the creation of stronger and centralized empire። እንግዲህ እሱ የፈጠረው የኢምፓየር አይነት ምን አይነት ነው? በጣም ጠንካራ የሆነ እንዲሁም ሴንትራላይዝድ የሆነ በአንድ ንጉስ ብቻ የሚመራ አይነት ኢምፓየር ነው የፈጠረው የነበረው ማለት ነው። እናም ኢትዮጵያ ሊግ ኦፍ ኔሽን እንድትቀላቀል ሊግ ኦፍ ኔሽን ሜምበር እንድትሆን ፕላስ እንዲመሰረትን ጭምር በጣም ትልቅ አስተዋጽኦ የነበረው መሪ ነበር ኃይለ ሥላሴ። when the Italian fascists finally invaded Ethiopia between in 1936 and 1941 the emperor fled to London and established a government in exile። እንግዲህ ጣሊያን ለሁለተኛ ጊዜ በ1936 እስከ 1941 ኢትዮጵያን ለ5 ዓመት ወራ ገዝታ ነበርና በዛ ጊዜ ንጉሱ ወደ ለንደን አምርቶ በዛው ስደት ባለበት ላይ የራሱን መንግስት ማቋቋምን ተያይዞ ነበር ማለት ነው። he appealed to the League of Nations for alien defense of the country but the League
ፌል ቱ ቴክ ኤኒ ሰብስታንቲቭ ሜዥር አጌንስት ኢጋሊ። እንግዲህ ወደ ስደት ከመግባቱ በፊትና ጣሊያን ኢትዮጵያ ከመውረሯ በፊት ሊግ ኦፍ ኔሽን ሊመሰረትና ኢትዮጵያ የዛ ሜምበር አባል እንድትሆን አድርጎ ነበረ። ከዛ ጣሊያን ኢትዮጵያ በምትወረበት ጊዜ ከሊግ ኦፍ ኔሽን እርዳታ ፈልጎ ነበረ፣ እርዳታ እንዲሰጡት ፈልጎ ነበረ። ነገር ግን ሊግ ኦፍ ኔሽን በዛ ሰዓት ምንም ማድረግ አልቻለም ማለት ነው። His diplomatic skill and Britain's own strategic necessity in the era enabled him to elect the aid of the British in securing the liberation of Ethiopia። እንግዲህ ብሪቴን በዛ ኤሪያ ላይ በተለይ በምስራቅ አፍሪካ ላይ ያላት ፍላጎትን በመጠቀም እንዲሁም ደግሞ ዲፕሎማቲክ ስኪል ነበረው። ኃይለ ሥላሴ በጣም ከፍተኛ ዲፕሎማቲክ ስኪል ነበረው እና ከብሪቴን ጋር በመተባበር ኢትዮጵያን ነጻነት ድጋሚ እንድታገኝ ያድርጓል ማለት ነው። ኢን ዘ ኢሚዲየት ፖስት ዋር ፔሪድ ኢትዮጵያ ዋዝ ኤክስትሪምሊ ዲፔንድ ኦን ብሪቲሽ ሚሊታሪ ኢኮኖሚክ ኤንድ ቴክኒካል ኤድ። እንግዲህ ከጦርነቱ በኋላ ኢትዮጵያ በቃ በከፍተኛ በሁኔታ በብሪቴን ሰራዊት እንዲሁም በኢኮኖሚክ ቴክኒካል ኤዶች ላይ በጣም ዲፔንድ ነበረች ማለት ነው። ብሪቲሽ ሚሊታሪ ኤድ ዋዝ ዊዝድሮን ኢን 1952 ኤንድ ዘ ኪንግ ሙቭድ ኩክሊ ቱ ፊርም አፕ ሪሌሽን ዊዝ ዘ ዩናይትድ ስቴትስ። እንግዲህ የብሪቲሽ ሰራዊት የብሪቴን ሰራዊት በ1952 ለቆ ሲወጣ የኢትዮጵያ ወይም ኃይለ ሥላሴ ማለት ነው ቀጥታ ግንኙነቱን ወደ አሜሪካ አዞረዋል ማለት ነው። Agreement were concluded in 1953 to formalize this new relationship። እንግዲህ ከዩናይትድ ስቴትስ ጋር የፈጠረውን አዲስ የሆነ ስምምነት ለማጽደቅ ሲባል የተለያዩ አግሪመንቶችን የተፈራረሙበት ሁኔታ የነበረው ማለት ነው። አስ ሪዛልት ዘ ዩናይትድ ስቴትስ ጋራንትድ ኢትዮጵያ ሴኩሪቲ። እንግዲህ ስምምነቶች ከተፈረሙ ያው ዩናይትድ ስቴትስ የኢትዮጵያን ሰላም ለማስጠበቅ ዋስትና የሰጠችበት ሁኔታ የነበረው ማለት ነው። ኢትዮጵያ ሪሲቭድ ሚሊታሪ ኤድ ኤንድ ሚሊታሪ ትሬኒንግ ፍሮም ዘ ዩናይትድ ስቴትስ ኦቨር በኔክስት 23 ዩኤስቢ ለሚቀጥሉት 23 ዓመታት ድረስ የተለያዩ እርዳታዎችን፣ ሚሊታሪ ኤዶችን፣ ሚሊታሪ ትሬኒንጎችን በአጠቃላይ ከዩናይትድ ስቴትስ ትቀበል እንደነበረ ነው በስምምነቱ ላይ ተጽፎ እንደነበረው ማለት ነው። The military aid was decided for the emperor to ensure his survival at home and maintain social integrity of the country. He effectively used military action against the riots and rebellions both in rural and urban ፕሌስ። እንግዲህ በኃይለ ሥላሴ ጊዜ በገጠሩ ክፍል በከተማው ክፍል የተለያዩ አብዮቶች፣ አመጾች ነበሩ እና ይሄ ከዩኤስ የሚያገኘውን ከዩናይትድ ስቴትስ የሚያገኘን ሚሊተሪ ኤዶችን ለምንድን የተጠቀሙ እነዚህ አመጾችንና እነዚህ አብዮቶችን ለማርገብ እና ስልጣኑን ለማቆየት ተጠቅመውበታል። ይሄን ሚሊተሪ ኤድ ማለት ነው። On more consistent basis, the United States contributed to the expansion of Ethiopian military as a hedge against the Somalia threats and supports the Eritrean nationalism። እንግዲህ ከዩናይትድ ስቴትስ የሚበረከተው ከዩናይትድ ስቴትስ የሚመጣው ሚሊተሪ ኤድ የኢትዮጵያ ሚሊተሪ እንዲስፋፋ እንዲሁም ደግሞ ከሶማሊያ አካባቢ የተለያዩ የሚነሱ እንትኖች ነበሩ፣ የወረራ አይነት እንትኖች ነበሩ፣ እንዲሁም ኤርትራ ናሽናሊዝም ነበር። እነሱን ሁሉ ለማርገብ እና የኢትዮጵያ ሰራዊትን ለማስፋፋት የዩናይትድ ስቴትስ ኮንትሪቢዩሽን በጣም ከፍተኛ ነበር ማለት ነው። The establishment of the Organization of African Unity in the capital of Ethiopia witnessed the prominent role of the emperor in African affairs። እንግዲህ የኃይለ ሥላሴ ትልቅ የሚባለው በፎሬን ፖሊሲያቸው ላይ የነበረው ትልቅ የሚባለው ስኬታቸው ምንድነው? አፍሪካን ዩኒየን እንዲመሰረትና በኢትዮጵያ ውስጥ እንዲሆኑ ካፒታል መቀመጫ ኢትዮጵያ ውስጥ እንዲሆን ያደረጉት ነገር በጣም ትልቅ እንትናቸው ኮንትሪቢዩሽናቸው ነው ማለት ነው። ኢትዮጵያ also played a significant role in maintaining the international peace and security by committing its hope for peacekeeping operation in Korea and in 1951 and the Congo in 1961። እንግዲህ ሌላው ደግሞ ኢትዮጵያ የዓለም አቀፍ ሰላም በማስጠበቅ ጉዳዮች ላይ ዓለም አቀፍ ሴኩሪቲ ጉዳዮች ላይ በመሳተፍ እና ወታደሮቿን በመላክ ለምሳሌ ወደ ኮሪያ ሰላም ለማስከበር ብላ በ1951 ወታደሮች ልካለች። ወደ ኮንጎ 1961 ወታደሮች ልካለች። እንዲሁም ሌሎች ሀገሮች ላይ የላከቻቸው ወታደሮችን ስናይ ኢትዮጵያ የዓለም አቀፍ ሰላም በማስጠበቅ ሴኩሪቲ በማስጠበቅ ጉዳይ ትልቅ የሆነ ድርሻ እንደነበራት ነው የምናየው ማለት ነው። Of course, the emperor strategic alliance with outside power helped him to stay on power for decades. In this regard, British military and assistance helped him to restore and consolidate his power against by limiting his potential rivals at home። እንግዲህ ይሄ ንጉሱ ኢምፔሪየሩ ማለት ነው ከውጭ የሚያገኘው ድጋፍ በማግኘት ስልጣን ላይ ለብዙ ጊዜ ሊቆይ ረድቶታል ማለት ነው። በተለይ ከብሪቲሽ ሚሊተሪ ኤድ ያገኘው እንዲሁም ደግሞ ከአሜሪካን በኋላ ላይ ያገኘው ተቀናቃኞቹን አደብ እንዲገዙና እነሱን ተቆጣጥሮ ስልጣን ላይ እንዲቆይ በጣም ረድቶታል ማለት ነው። He distanced potential rivals first with help from the British and later on with the help of US military and technical assistance። አሁን እንደነገርኳችሁ በጣም ዲስታንስ የሆነ ሪሌሽን ስለነበረው
ነገሮችን በተለይ ከውስጥ የሚነሱ ከሀገር ውስጥ የሚነሱ የተለያዩ አመጾችን ለመቋቋም ረድቶታል ማለት ነው። ኦኬ ከሚሊተሪ ገቨርንመንት የሚለውን ከ1974 እስከ 1991 ያለው ከዛ በኋላ የሚገኙ በቀጣይ ቪዲዮ የምንመለስ ይሆናል። በዛሬው ቪዲዮአችን ላይ ያልገባችሁ ነገር ያልተረዳችሁት ሀሳብ ካለ ቢጨመር ቢቀነስ የምትሉት ነገር ካለ ኮሜንት ሴክሽን ላይ ጻፉልን። እንደተለመደው የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ቪዲዮን ከወዳችሁት ላይክ ጓደኞቻችሁ ሼር ማድረግ እንዳትረሱ እያልን በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።